የማቴዎስ ወንጌልን ምዕራፍ 24 ላይ ያለውን ሐሳብ ቁጥር በቁጥር ነው የምንመለከተው። ኢየሱስ ክርስቶስ ስለ መጨረሻው ዘመን ያስተማረውን ትምህርት ነው የምናየው እና በዚህም ክፍል ላይ ቁጥር በቁጥር ስለምንመለከተው ብዙ ነገሮችን የምናነሳ ይሆናል ማለት ነው። ስለዚህ በዚህ ክፍል ላይ በዋናነት ከምንመለከታቸው ጉዳዮች አንዱ ኢየሱስ መቼ ይመጣል የሚለውን ሐሳብ እንመለከታለን። በመቀጠልም ደግሞ የመጨረሻው ዘመን ጀምሯል ወይስ አልጀመረም፣ ወይም የመጨረሻው ዘመን መቼ ነበር የሚጀምረው የሚለውን ሐሳብ እንመለከታለን። ከዚህ ክፍል ጋር ተያይዞ ያለው ደግሞ ሌላኛው ሐሳብ የ666 ነገር ነው። 666 ምንድን ነው የሚሉትን ነገሮች ከዚህ አስቀድሞ በተማርናቸው ትምህርቶች ላይ እንደዚህ አይነት ነገሮችን ተመልክተናቸዋል። ዛሬ ግን ሰፋ ባለ መልኩ ነው የምናያቸው። አንቲክራይስት ወይም ደግሞ ጸረ ክርስቶስ ደግሞ ማን ነው፣ ይሄ ሰው ማን ነው የሚለውን ነገርም የምናይ ይሆናል በዚህ ክፍል ላይ። ማቴዎስ ወንጌል ምዕራፍ 24ን ከመጀመራችን በፊት የማቴዎስ ወንጌል ምዕራፍ 23ን የመጨረሻዎቹን ቁጥሮችና ክፍሎች የምናይ ነው የሚሆነው። እሱም ምንድን ነው? ኢየሱስ ክርስቶስ ስለ አይሁድ ሕዝብ ወይንም ደግሞ ስለ ኢየሩሳሌም አስቀድሞ የተናገረውን ነገር እንመልከተው። ማለትም ኢየሱስ ክርስቶስ ምን ያህል እንደተገፋና ምን ያህል ተገፍቶ ከቤተ መቅደሱ ሊወጣ እንደቻለ። ቤተ መቅደሱ የሱ ነው ወይንም ደግሞ እሱን ወክሎ ያለ ነው። ነገር ግን በጥላ መልክ ወደ ነበረው ራሱን ወደሚገልጸው ቤተ መቅደስ መጣ። እነሱ ቤተ መቅደሱን አቆይተው ኢየሱስን ገፉትና አወጡት፣ አንፈልግህም አሉት። እንመልከተው። ኢየሱስ ክርስቶስ የሚናገረውን ነገር ነው እዚህ ጋር እያየን የምንሄደው። ቁጥር 37 ጀምሮ ያለውን ሐሳብ ነው የምናየው። ቁጥር 37 ላይ እንደዚህ ይላል፣ ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር፣ ዶሮ ጫጩቶቿን በክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድሁ፣ አልወደዳችሁምም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል እላችኋለሁና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም። እቺ ናት የምዕራፍ 24 መነሻ ሐሳብ። ኢየሱስ ክርስቶስ ምን ያህል ኢየሩሳሌምን የራሱ ለማድረግ እንደመጣ፣ ሊሰበስብ እንደመጣ፣ ኢየሩሳሌምን ማለት አይሁድን እስራኤልን በሙሉ የሚወክል ነው። ምን ያህል እንደ እነሱን ሊሰበስብ እንደወደደ የሚናገር ነው። ነገር ግን እዛ የነበሩ ሰዎች አልፈለጉትም፣ ገፉት። አይሁድ ገፋቸው፣ ኢየሩሳሌም ገፋቸው። እሱ ዶሮ ጫጩቶቿን እንደምትሰበስብ ሊሰበስብ ፈለገ፣ ግን እነሱ እምቢ አሉ። ስለዚህ ከዚህ በኋላ የሚደርስባችሁ የሚመለከታችሁ ፍርድ ይህ ነው ብሎ ይነግራችኋል። ሆሳና ብላችሁ ተቀብላችኋል፣ በጌታ ስም የሚመጣ የተባረከ ነው የሚል ፍንጭ አሳይታችኋል። በጌታ ስም የሚመጣ የተባረከ ነው በሚል ተቀብለውታል ኢየሱስ ክርስቶስን ሆሳና ብለው። ኢየሩሳሌም ሲገባ ነው የተቀበሉት እንግዲህ። ነገር ግን እዛ ጋር ያሉት ራሳቸው ናቸው የሚገድሉትም ደግሞ። አይ ይሰቀል ይሰቀል የሚሉት እዚህ ሆሳና በጌታ ስም የሚመጣ የተባረከ ነው እያሉ የዘንባባ ዝንጣፊ ያነጠፉለት ሰዎች፣ ልብሶቻቸውን ያነጠፉለት ሰዎች ናቸው መልሶ ይገደል ይሰቀል እያሉ እጆቻቸውን በማንሳት ክርስቶስን የሚቃወሙትና ያስገደሉት ሰዎች ማለት ነው። አሳልፈው የሰጡት እንዲገደል ከፍተኛ ፍላጎት የነበራቸው ሰዎች ራሳቸው ናቸው። እና ፍንጭ ግን ታይቷል። አሁን ይሄ ፍንጭ ነው፣ ያኔ ያሳያችሁት ምልክት ነው። ነገር ግን የምትሉበት ትክክለኛው ቀን አለ። በጌታ ስም የሚመጣ የተባረከ ነው የምትሉበት ጊዜ አለ። በዛ ጊዜ ላይ ነው የምትቀበሉኝ፣ እስከዛ ድረስ ግን አታዩኝም። እንግዲህ ወንጌል አስቀድሞ ለአይሁዳዊ ከዛም
ለግሪክ ሰው ብሎ ሐዋርያው ጳውሎስ እንደተናገረው ለአይሁዳዊ ወንጌል ተሰበከ፣ የተቀበሉ ተቀበሉ፣ አብዛኞቻቸው ደግሞ ገፉ፣ ቅሬታው ብቻ በጸጋ ዳነ፣ ሌላው በሙሉ ወንጌል አንፈልግም አለ። ስለዚህ እነሱ ወንጌል አንፈልግም ባሉበት ወንጌል ለአሕዛብ ሆነ ማለት ነው። እና ይህንን የሚነገር ክፍል ነው። ከዚህ ቀጠለና አሁን ዋናው የምንመለከተው ክፍል እዚህ ነው። ኢየሱስ ክርስቶስ ወደ ማቴዎስ ወንጌል ምዕራፍ 24 እንሄዳለን። ኢየሱስም ከመቅደስ ወጥቶ ሄደ። ለምን አንፈልግህም አሉት። ስለዚህ እዛ መቅደስ ውስጥ ኢየሱስ ምንም አይሰራም። ስለዚህ ከዛ ቤተ መቅደስ ኢየሱስ ክርስቶስ ወጣና ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እንግዲህ እነዚህ የመቅደሱ ግንቦች እጅግ በጣም የሚያማምሩ ናቸው፣ ውብ ናቸው። ስለ ውበታቸው እንመለከታለን እና በዚህ በሶስቱ ቁጥሮች ላይ የምንመለከታቸው ምንድነው? ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ሄደ። ለምን ወጥቶ ሄደ? ከዛም ውጪ ደግሞ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ምንድን ነው እያለ ያለው ኢየሱስ ክርስቶስ? እንደዛ ማለቱ ምን ማለት ነው? ደቀ መዛሙርቱም ደግሞ እዚህ ላይ እንደምንመለከተው 3 ጥያቄዎችን ይጠይቃሉ። 3 ጥያቄዎችን አከታትለው ነው የሚጠይቁት። እነዚህ ጥያቄዎች ምንድን ናቸው? ይህንን የምንመለከት ይሆናል። ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ የሄደበት ምክንያት አስቀድመን እንዳየነው ምዕራፍ 23 ላይ ባለው መሰረት ነው። አንፈልግም ስለተባለ ማንም የሚፈልገው ስለሌለ ኢየሱስ ክርስቶስ በዛ መሰረት እንግዲህ ፍርድን ፈርዶባቸው ወጥቶ እንደሄደ እንመለከታለን ማለት ነው። ስለዚህ ይህ ቤተ መቅደስ አሁን ቤተ መቅደሱ ላይ ነው የሚያሳዩት። ቤተ መቅደስ አለ። ይሄ የሚታየው ቤተ መቅደስ በማን ዘመን የተገነባ ነው? በታላቁ ሄሮድስ ዘመን የተገነባ መገንባት የተጀመረ ግን ያላለቀ ነው። 46 ዓመት ፈጅቶበታል። እነሱ የሚያሳዩት ቤተ መቅደስ ያኔ ሲያሳዩት 46 ዓመቱ ነው እየተሰራ ከቆየ ማለት ነው። እና በሄሮድስ ዘመን ነው የተጀመረው ቤተ መቅደሱ መሰራት። ሄሮድስ ደግሞ ገና በ4 ዓመተ ምህረት ነው የሞተው ማለት ነው ሄሮድስ። ስለዚህ ሄሮድስ ካለፈም በኋላ ይሄ ቤተ መቅደስ መሰራቱን ቀጥሏል ማለት ነው። ቀጥሎ 46ኛ ዓመት ላይ ደርሷል። እና ቤተ መቅደሱ በምንድን ነው የተሰራው? በነጭ ድንጋይና በወርቅ ነው የተሰራው። ምን ያህል ውብ እንደሆነ በቃ እጅግ በጣም ነጭ ነው። እንግዲህ ምን ብለን ነው እንትን የምንገልጸው? እጅግ በጣም ነው የሚያምረው ነው። ወርቅ ነው፣ ነጭ ድንጋይ ነው። ውበቱ ራሱ ይመጣል ማለት ነው። ስናስበው ምን አይነት ህንፃ እንደሆነ መገመት አይከብደንም። እንደዚህ አድርጎ ውብ አድርጎ ነው ሄሮድስ የሰራላቸው። ኢማጂን እንድናደርግ ነው። ይህንን ህንፃ ከሩቅ በሚታይበት ጊዜ በረዶ እነዚህ አይስላንድ ላይ ያሉ ተራሮችን አይተን ከሆነ በጣም በረዶ ከላይ ሲሆን በጣም ነው የሚያንጸባርቀው ተራሮች ላይ ያለው አይደል? እንደዛ ያንጸባርቃል ይሄ ህንፃ። በጣም ነው የሚያምረው። እና ይሄንን ድንጋይ ነው የሚያሳዩት፣ ይሄንን ህንፃ ነው፣ ይሄንን ቤተ መቅደስ ነው ደቀ መዛሙርቶች ምን ያህል ውብ እንደሆነ ሊነግሩት የሚፈልጉት። ግንቦቹን እያዩ ነጭ ናቸው፣ ነጫጭ ናቸው፣ ወርቅ ነው፣ እጅግ በጣም ያምራል። ውበቱ ከሚነገረው በላይ ነው። ይሄ ከሩቅ ሲታይ እንደ በረዶ ነጭ እንደሆነና በጣም እንደሚያንጸባርቅ የጻፈልን ታዋቂው የአይሁድ ጸሐፊ ጆሴፈስ የሚባለው ታዋቂ ነው። ይሄ ጸሐፊ ስለ የአይሁድን ታሪክ በተመለከተ ብዙ ነገሮችን የጻፈውና ብዙ የመጽሐፍ ቅዱስ አጥኚዎች ታሪኮችን በሚያጠኑበት ጊዜ መዘው የሚወስዱት ከዚህኛው ጸሐፊ ነው እና አብዛኛው ነገሩ ተአማኒ ነው። ሌላው ግን አንዳንድ ፖለቲካል ሐሳቦቹ ብዙዎች ላይቀበሉት ይችላሉ። ነገር ግን አብዛኛውን ነገር አብዛኞቹ ከሱ ነው የሚወስዱት ታሪክን በተመለከተ በሚናገሩበት ጊዜና ይሄ ጸሐፊ እንደዚህ ብሎ ነው የነገረው። ይሄ በጣም ነው የሚያምረው ቤተ መቅደሱ
እና ውበቱ እንደዚህ ነው አለ። ኢየሱስ ክርስቶስ ልክ እነሱ ተገርመው ተደንቀው ድንጋዩን በሚያሳዩበት ጊዜ ኢየሱስ ምንድን ነው ያላቸው? ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። አሁን ይሄ ትንቢት ነው። ይሄ ትንቢት የተፈጸመው ከ40 ዓመት በኋላ ትንቢት ነው የተፈጸመው ልክ በ40 ዓመቱ ነው። ስለዚህ ይህ ክፍል ኢየሱስ ክርስቶስ ድንጋይ በድንጋይ ሳይፈርስ አይቀርም ለምን እንዳለ መመልከት አለብን ማለት ነው። ልክ በ66 ዓመተ ምህረት በታሪክ ላይ ስንመለከት አይሁዶች በሮም መንግስት ላይ አመጽ የጀመሩበት ጊዜ ነው። ልክ በ66 ዓመተ ምህረት ላይ አይሁዶች በሮም መንግስት ላይ እጅግ አደገኛ የሆነ አመጽ አስነሱ። አይሁድ እንደዚህ በቀላሉ የሚገዛ አይነት ህዝብ አይደለም። እንደምናውቀው አይሁዶች በጣም ከባድ ናቸው እና እነዚህ አይሁዶች እሺ ብለው ለዘላለም ተገዝተው የሚኖሩ ሳይሆኑ የሆነ ጊዜና እድል ሲያገኙ የሚያምፁ ናቸው። አመጽ መቼም ቢሆን አያቆሙም። ለምንድን ነው ስንል እግዚአብሔር የነሱ ብቻ አምላክ እንደሆነ የሚያስቡ ናቸው። ከዓለም ህዝብ ደግሞ እነሱ ዩኒክ እንደሆኑ ነው የሚያስቡት። ስለዚህ እኛ የተለየን ሰዎችንን እኛ የተለየን ህዝቦችንን ብለው ስለሚያስቡ በዚህ ምክንያት በሌሎች መንግስታት ስር ሆነው መገዛትን የሚወዱና የሚደግፉ አይነት አይደሉም እና አመጹ በ66 ዓመተ ምህረት። በዚህ አመጽ መካከል እንግዲህ በዚህ አመጽ መሃል ነው የኢየሱስ ክርስቶስ ትንቢት ትዝ ብሏቸው ክርስቲያኖች ምን ማለት ጀመሩ? ይሄ ድንጋይ በድንጋይ ላይ ሳይፈርስ አይቀርም የሚለው ትንቢት ትዝ ሲላቸው ክርስቲያኖች ዕቃዎቻቸውን፣ ሚስቶቻቸውን፣ ቤተሰቦቻቸውን እየያዙ ከኢየሩሳሌም ከተማ ወደ ሌላ ከተማ መሸሽ የጀመሩበት ጊዜ ነው። ሌሎችንም አይሁዶች አብረን እንሽሽ ኑ ሲሏቸው እናንተ ፈሪዎች ድሮም እያሉ እየሰደቧቸው እያንጓጠጧቸው እየተፉባቸው ነው የወጡት እነዚህ ክርስቲያን አይሁዶች ማለት ነው። ከኢየሩሳሌም ሲወጡ ክርስቲያን አይሁዶች ከኢየሩሳሌም የወጡት የኢየሱስ ክርስቶስ ትንቢት ትዝ ብሏቸው ነው እና እንደዚህ አይነት ታሪኮች እንዳሉ እንመለከታለን። ከ4 ዓመት በኋላ በ70 ዓመተ ምህረት ላይ አንድ ነገር ይሆናል። ቲቶ የሚባለው የሮማ የጦር መሪ ጄኔራል ኢየሩሳሌምን ከበበ። ኢየሩሳሌምን ሙሉ ለሙሉ በሚከብበት ጊዜ ወደ ኢየሩሳሌም ምንም ነገር ዝር አይልም ማለት ነው። አይገባም። የሚገባ ነገር የለም፣ የሚወጣ ነገር የለም ማለት ነው። ማንም አይገባም፣ ማንም አይወጣም ወደ ኢየሩሳሌም። ስለዚህ በዚህ መሃል ላይ አሁን ሰው የማይገባ ከሆነ ማንም የማይገባ ከሆነ ምግብም አይገባም፣ ምንም አይነት የንግድ ልውውጥ አይኖርም። በእጅ ያለው እስኪያልቅ ድረስ ብቻ ነው የሚሆነው የምትቆየው በህይወት ማለት ነው። ከዛ በኋላ ሁሉ ነገር ያበቃለታል። ስለዚህ ከባድ ረሃብ ተፈጠረ። ምን ላይ? ኢየሩሳሌም ውስጥ። ለምን? ወደ ውጪ እንዳይወጡ በሮም ወታደሮች ተከቧል። ቲቶ ከቧቸዋል ሙሉ። ስለዚህ ወደ ውጪ መውጣት አይችሉም። ምንም ነገር ከውጪ ማስገባት አይችሉም። ምግብ ነክ ይሁን ውሃ ይሁን ምንም ብቻ ምንም አይነት ግብይት መፈጸም አይችሉም። ሰውም ዝው ማለት አይችልም። ይመታና ይሞታል ማለት ነው ከወጣ። ስለዚህ በዛ አካባቢ ላይ ከባድ ረሃብ ተፈጠረ። በዚህ ረሃብ ምክንያት ኢየሩሳሌም ላይ በረሃብ ሰዎች አለቁ፣ ሞቱ። ብዙ ሰዎች ሞቱ። እንደውም ጆሴፈስ ሲመዘግበው የነዚህ ሟቾችን ቁጥር እስከ 1 ሚሊዮን ይጠጋሉ ይላል። 1 ሚሊዮን አይሁዳዊ ማለት በረሃብ ብቻ እዛው ኢየሩሳሌም ከተማ ላይ የሞቱት ናቸው። ከዚህ በኋላ ምን ያደርጋሉ? ከ5 ወር ከበባ በኋላ ልክ እነዚህ ሮማውያን ወታደሮች ኢየሩሳሌምንም በረጋግደው ገቡ፣ ከተማዋን አቃጠሉ። ከዛን ቤተ መቅደሱንም አቃጠሉት ማለት ነው። ቤተ መቅደሱን በሚያቃጠሉበት ጊዜ ልክ ቃጠሎ ካለፈ በኋላ ወርቁ ምን ውስጥ ይገባል? ድንጋዮች መካከል ሆነ፣ የቀለጠው ወርቅ ማለት ነው።
ወርቅ በእሳት ሲቃጠል ይቀልጣል። ስለዚህ በሚቀልጥበት ጊዜ ቀልጦ ወደ ምን ውስጥ ገባ? ድንጋዮች ውስጥ ገባ። ድንጋዮች ውስጥ ሲገባ እነዚህን ነገሮች ይህን ወርቁን ለማግኘት ሲሉ ወታደሮቹ ድንጋዩን ማፈራረስ ጀመሩ። ኢየሱስ የተናገረው ትንቢት ተፈጸመ ማለት ነው። ድንጋዩን አፈራርሰው ቤተ መቅደሱን ድምጥማጡን አጥፍተው ፍርስርስ አድርገው ወርቁን አወጡ። በዚህ ምክንያት ቤተ መቅደሱ ወድሞ ፈርሶ ቀረ። እስከ ዛሬ ድረስ አልተሰራም። እንደፈረሰ ቀረ ማለት ነው። እስከ ዛሬ ድረስ ስንት ሺህ ዓመት? ወደ 2000 ዓመት የሚጠጋ ጊዜ ሆኖታል። እስከ ዛሬ ድረስ እዛው ቀረ ማለት ነው። በዚህ ምክንያት ነው እንደዛ የሆነው ከተማው። ኢየሱስ የተናገረው ትንቢት ከስንት ዓመት በኋላ? ከ40 ዓመታት በኋላ ፍጻሜውን አገኘ ማለት ነው። ስለዚህ አሁን ወደ ቁጥር 3 ሐሳብ ስንመጣ ደቀ መዛሙርት ኢየሱስ ክርስቶስን 3 ጥያቄዎች ይጠይቁታል። አንደኛው ይህ መቼ ይሆናል የሚል ነው። እንመልከተው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? 1 የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት ይላል። ስለዚህ እዚህ ጋር 2 ጥያቄ፣ የመምጣትህ 1፣ የዓለም መጨረሻ ምልክት 2 ጥያቄ አንድ ላይ አድርጎ 3 ጥያቄዎች ተጠየቁ ማለት ነው። ይህ መች ይሆናል የሚለው ስለ ቤተ መቅደሱ ውድመት ነው። አሁን ይህ ቤተ መቅደስ መች ነው የሚወድመው ነው ጥያቄው። ደቀ መዛሙርቶቹ ይህ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ኢየሱስ ክርስቶስ ስለተናገረ እሱ መች ነው የሚሆነው? አሁን በእነሱ እውቀት እነዚህ 3ቱም ጥያቄዎች እኩል የሚፈጸሙ ናቸው። ነገር ግን እኩል የሚፈጸመው አይደሉም። ኢየሱስ ሲናገር፣ ኢየሱስ ግን መልሱን ሲሰጥ የ3ቱንም ጥያቄዎች አንድ ላይ ጭምቅ አድርጎ ነው የሰጠው። በታትኖና ከፋፍሎ አይደለም የተናገረው፣ ጭምቅ አድርጎ። እነዚህን እኛንን ለይተን አበጥረን አውጥተን መረዳት የሚገባን ማለት ነው እንጂ ኢየሱስ ክርስቶስ አንድ ላይ አጭቆ ነው እዛው የጥያቄዎቹን መልስ እንደመጣ እንደዛው አድርጎ መለሰው። ግን 3ቱም ጥያቄዎች የተለያዩ ይዘት፣ የተለያየ መልክ ያላቸው ናቸው። ይህ መቼ ይሆናል የሚለው ስለ ቤተ መቅደሱ ውድመት ነው። ድንጋይ በድንጋይ ላይ ሳይፈርስ አይቀርም የሚለው መች ነው የሚሆነው ብለው እየጠየቁት ነው። ሌላኛው የመምጣት ምልክት ምንድን ነው ሲሉ ኢየሱስ ክርስቶስ ዳግም የሚመጣው መች ነው? የምትመጣው መች ነው? ዳግም ምጽአት መች ነው? የመምጣት ምልክቱ ምንድን ነው? መች ነው ዳግም የምትመጣው? ሌላኛው 3ኛው የዓለም ፍጻሜ ምንድን ነው የሚለው በቃ ታዲያ ዘመን መች ነው የሚያልቀው? የሚፈጸመው ሁሉም ነገር የሚያበቃለት ጊዜ መች ነው? እና 3ቱም ጥያቄዎች አንድ ላይ ነው። 3ቱም ግን በአንድ ጊዜ የሚሆኑ አይደሉም። ለምሳሌ ይሄ መቼ ይሆናል የሚለው ስለ ቤተ መቅደሱ ውድመት ነው። ቤተ መቅደሱ የወደመው መቼ ነው? በ70 ዓመተ ምህረት ነው። አሁን በ70 ዓመተ ምህረት መካከልና በክርስቶስ ዳግም ምጽአት መካከል ወደ 1900 ምናምን ዓመታት ተቆጥረዋል ማለት ነው አሉ መካከል ላይ። ምናልባትም 2000 ሊሞላ ይችላል። እና እንደዚህ አይነት ጋፕ አለ በመካከሉ የዕድሜ ልዩነት። በክርስቶስ ዳግም ምጽአትና በዓለም ፍጽምና መካከል ደግሞ የስንት ዓመት ልዩነት አለ? የ1000 ዓመት ልዩነት አለ። ይህንን ከራእይ መጽሐፍ የምንረዳው ይሆናል ሁሉንም ስለምንመለከታቸው ማለት ነው። ስለዚህ እነዚህን ነገሮች እናያለን ማለት ነው። አንድ ታዋቂ የስነ መለኮት ምሁር ዲኤ ካርሰን የተባለው ምንድን ነው የሚለው ስለ እነዚህ ስለ 3ቱ ጥያቄዎች ኢየሱስ ክርስቶስ እነዚህን 3ቱን ጥያቄዎች በአንድ ንግግር ነው መልስ የሰጠው ይላል። ስለዚህ ክፍሉን በጥንቃቄ እንድንመለከት ያስጠነቅቀናል ይሄ ሰው ማለት ነው። እና አብዛኛው ምሁራን ምንድን ነው የሚሉት እዚህ ክፍል ላይ ያሉት አብዛኞቹ ሐሳቦች ከ70 ዓመተ ምህረት ላይ ከተፈጸሙ ታሪኮች ጋር የሚያመሳስላቸው ነገሮች አሉ። ነገር ግን እዛ ቦታ ላይ ተፈጽሞ ያለቁ ነገሮች ብቻ አይደሉም።
ብለው ይናገራሉ። አብዛኛው እንደምንመለከተው ከ7ቱ የመከራ ዓመት ጋር የሚገናኝ ነው። ግን ያንን መከራ ጊዜ የሚመስል ጊዜ ነው በ70 ዓመተ ምህረት ላይ ተፈጥሮ ያለፈው። በ70 ዓመተ ምህረት ላይ እንዲህ አይነት ነገሮች ተፈጥሮ እንዳለፉ እንመለከታለንና